ድርጅታችን የተለያዩ የፈጠራ ስራዎች ይሰራል። ቢያንስ ከ30 በላይ የፈጠራ ስራዎች አሉን። አንድ 7 ሚሊዮን ፓተንት ራይት አለን። ስራዎቻችን አብዛኛዎቹ ከአካል ጉዳተኞች ጋር፣ ነፍሰ ጡር እናቶች ጋር፣ አልጋ ላይ የሚኖሩ ሰዎች ጋር ያላቸውን የመጸዳዳት ችግር በጣም የቀረፉ ስራዎች ናቸው ያሉን። ከዛም ቀጥሎ ደግሞ ለገጠር የሚሆኑ ተርኪሽ ሞዴሎች አሉን። ምንም ያለ ሲሚንቶ ምናምን በቀላሉ የሚሰሩ ስራዎች አሉን። ፕላስ ለከተማ ደግሞ በየሆስፒታሎቹ ዛሬ ጥቁር አንበሳ፣ ጴጥሮስ ሁሉም ሪፈራል ሆስፒታሎች በሚባል መልኩ እየተጠቀሙባቸው ያሉ ተንቀሳቃሽ መጸዳጃ ቤቶች አሉ። ከአንድ ክፍል ጀምሮ እስከ 4 ክፍል ባንድ ላይ ይሰራሉ። የራሳቸው ሲስተም አላቸው። ፕላስ ከላያቸው ላይ እያንዳንዱ 400 ሊትር ውሃ መያዣ ታንከር አላቸው። ዘን እነዚህ ስራዎች እዚህ አልቆ ወስደን እዛ ቁጭ እናደርገዋለን። ማስወገጃው መስመር ከዋና ድሬኔጅ ጋር እናገናኛለን። ውሃ መስመር ከሮቶ ጋር እናያይዛለን። አሁን በጣም ትልቅ ኢምፓክት እያመጡ ያሉ ስራዎች አሉ ማለት ነው። ከዚህ በፊት እዚህ ሳልገባ በፊት ማለት በፋይበር ስራ ሆኖ ታንከር ምናምን ሰራ ነበረ። ከዛ እንደ አጋጣሚ ሆኖ ደግሞ እዚህ ባለቤቱ ጋር ተዋወቅኩና በቃ በፋይበር በምናምን የሚሰራ ሰራተኛ ይፈልጋሉ ምናምን ስል እኔ በሮቶ ምናምን እንደዛ መሰለኝ፣ ግን ስገባ ሌላ ነገር ነው እና ስመጣ አዳዲስ ነገሮች ነው ያለውት። በቃ እኔም ሙያው ስራው ምናምን ሲዮ ደስ አለኝና በቃ ስራው እኔን በቃ እንድሰራ አረገኝ ማለት ስሜታዊ ሆኜ ወደ ይሄን ስራ ገባው። አሁን ወደ 6 አመት ምናምን ልሰራ ነው እዚህ ውስጥ። በሀገራችን ከተለመደው የፋይበር ስራ በተለየ መልኩ በርካታ መገልገያዎችን በዚህ ተሰርተዋል። ጉዳዩን በበይነ መረብ ላይ በመፈለግ በሌላው ዓለም የተሞከረ የተሰራ ካለም ይያል ፈልገን ነበር፣ የለም ወይንም አላገኘንም። ይህ የፈጠራ ስራ የአቶ ጌታቸው ፈጠራ ሆኖ ተመዝግቧል። በዚህ ውስጥ እንዴት ሐሳቡ ተወጠነ ብለን ጠይቀን ያገኘነው ምላሽ አሁንም ችግር በቅቤ ያስብላል አስብሎናል። በአንድ ወቅት አንድ የቤተሰብ አባል ኩፍኛ ከዚህ በታች በጣም ተሰባበሩብንና ማጻዳዳቱ በጣም ከባድ ነበርና ስታጸዳዳቸው እኔ እጄ እንደዚህ አድርጌ አስገባለሁ። በወገባቸው ስር ሌላ ሰው ይዛል። ፖፖ እንዲህ አድርገህ ታስገባለህ። የተሰባበረ ስለሆነ ወገባቸው በጣም ይጮሃሉ። ዘን የገባውን ደግሞ ለማስወጣት ሌላ ሰው ስታነሳው ይላል። ከዛ ስስብ እጄ ላይ ይፈስ ነበርና መጨረሻ ላይ ምግብ አልበላም ብሎ ነበር ያዋሉና ስራው እየመጥቼ ስጠይቅ ዛሬ ምግብ አልበላም ብሎ ነው ያዋሉና እንዴ ለምን የተሰበረው እግሮቱን እንኳን ምግብ ካልበሉ አይጠግን ለምን አይወሉም ብዬ ስጠይቃቸው ልጄ እበላ ነበር ግን እናንተን አስቸግራቸዋለሁ የምትለው ቃል ናት ወደዚህ ዓለም ይዛኛ የመጣችው። እዛ ልክ በሐሳብ ሲጀምር ባክግራውንዴ መካኒክ ነኝ፣ ጥሩ ልምድ አለኝ እና የተኙባትን አልጋ መቀመጥ ያለበትን ፓርቲ በሐሳብ በሳውት ከስር ጠረጴዛ መጣው። ፖፖ ነገር አስቀመጥኩ። ጥብጥብ ትላለች። ያቺ ጥብጥብ የምትለውን ነገር ይዘ ወደ ሽንት ቤት ይዘህ ታስወግዳለህ። ከዚህ የጀመረው 29 መሳሪያ የተገጠመለት አልጋ አለ። ኦልሞስት ወደ 21 ምናምን ዊል ሲስተም የተገጠሙላቸው ዊልቸሮች አሉ እና የነዚህ የፈጠራ ስራዎቹ መነሻቸው ይሄ ችግር ነበረ። ኢዲሲዎች ከ4 አመት በፊት ነው ማቃቸው 4 አመት ይመስለኛል ካልተሳሳትኩ እና አድቫይዘር ተመድቦልኝ ጥሩ የሆነ ድጋፍ ተደርጎልኛል። ማለት እኔ ጋር የመስራት ብቃቱ ብዙ ነገር አለ፣ ከኔ ጋር የሚጎድል ደግሞ ብዙ ነገር ነበርና የፋይናንስ አያያዝ፣ ገበያ ትስስር እንዴት እንደምታመጣው ብዙ ራሴ ላይ ያልነበረውን አቅም እንድፈጠር ስልጠና አሰለጠኑኝ። አድቫይዘርም ለ1 አመት የሚሆን ተመደበልኝ። እዚህ እንድደርስ በጣም ትልቅ አስተዋጽኦ አድርጎልኛል በፊት። አሁን ደግሞ ያው ውድድር አለ። እዛ ውድድር ላይ አይ ቲንክ ከቤስት 20ዎች ላይ ደርሰናል። ያው ውድድር ነው፣ የተሻለ ነገር ይሸለማል፣ ምንም ጥያቄ የለውም።